ሰላም ሰላም ውድ የሀገሬ ልጆች ለሁላችሁም ሰላም ብዝት በሌላችሁ፣ እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ባላችሁበት ቦታ ብዝት በል እያልኩኝ ዛሬም ደግሞ እንደተለመደ የደሊላን ድራማ ይዤላችሁ መጥቻለሁ። ድራማ ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ። እንግዲህ ላይክ እና ሼር ስለምታደርጉ ደግሞ እጅግ አድርጌ አመሰግናለሁኝ። እንግዲህ ሁልጊዜ ከኔ ጋር ሆናችሁ ስለምታበረታቱኝና አለው ስለምትሉ ስለ ሁሉም ነገር እጅግ አድርጌ አመሰግናለሁ። የተሰማችሁትን እንዲሁም ደግሞ አስተያየት አለኝ ያላችሁትን በቦክስ ላይ ማስቀመጥ ትችላላችሁ። አስተያየት እንቀበላለን። እንግዲህ ወደ ደሊላ ቤት ስንሄድ ዛሬ እንግዲህ የሰሩትና የሸረቱ ሴራ ሁሉ ነገሩ ከንቱ መሆኑ ነው። እንግዲህ ወደ ቤታቸው ሳንገባ በፊት እንግዲህ በጣም ትንሽ ነገሮች እንግዲህ ልንል እንወዳለን። ደሊላን እንግዲህ እጅግ አድርገን እናደንቀዋለን። ነገር ግን እንግዲህ ደሊላ ራሱ እውነተኛ ናት ወይስ ደግሞ ሐሰተኛ ናት? አሁንስ ድራማ እየተሰራ ነው ወይስ ደግሞ እውነተኛ ነው የሚለው ነገር ራሱ ያጠራጥራል። ሰው ልጅ እንግዲህ ብሩ እንግዲህ በጣም ችግር ሆኖበታል። ብር ከራሱ በላይ ገዝቶታል እና ወይ አምላክ ይሄ ልጅ ምን ላድርገው እና እላቸዋለሁ። እንግዲህ እንደዛ ነው። እንግዲህ መቼም የምታውሰው ደስ እንደሚያሰኛችሁና እንደምትስቁበት ወይም ደግሞ ፈታ እንደሚያደርጋችሁ አድርጌ ነው የሰራሁት። የእኔ ድራማ ባስቃችሁ እንግዲህ የወንድሜ ድራማ ያስቃችኋል ብዬ አስባለሁ። እንግዲህ እንደዛ ነው። እንግዲህ እህትና ወንድም ሆነን ነው የምንሰራው ማለት ነው እና ማለት ነው። እንደዛ ነው። እንግዲህ ወደ ድራማችን እንሄዳለን። ከዛንን እንግዲህ ካሌብ መጥቶ ከዛንን ይሄ እማዬ ይሄ የምን ውሸት ወረቀት ነው ብሎ ይላታል። ከዛንን እንግዲህ እሱ ደግሞ ይሄ ምንድን ነው ብሎ ሲያሳያት እሷ ደግሞ ምንድን ነው ትለዋለች። እንግዲህ እሱ የጠየቃትን ራሱ መልሳ ጠይቀዋለች። ከዛ ምንድን ነው ብሎ ይላታል። ከዛ የኔ ልጅ አትበይ፣ እኔ ያንቺ ልጅ አይደለሁም የተገዛው ልጅ ነኝ ብሎ ይላታል። ከዛን አዜብ ከምትባለው እንግዲህ ሴትዮ የገዛሽኝ የብርሽ ልጅ ነኝ ብሎ ይላታል። ስለ ሰው ነኝ ብሎ ይላታል። ስለዚህ እንግዲህ እሷ ደግሞ እባክን ይቅር በለኝ የኔ ልጅ ትላለች። እንግዲህ እሱ ደግሞ ለአንተ ጥሩ ህይወት ብዬ አንተ ጥሩ ህይወት እንድትኖር ነው ብዬ ነው ይላታል። አንቺ እናቴን አይደለሽም። አንቺ እንግዲህ መጥፎ ሴት ነሽ። አንቺ ህይወቴን በሙሉ እንግዲህ ገዝተሽ እንግዲህ በብር ገዝተሽኝ በእጅሽ ያስገባሽኝ መጥፎ ሴት ነሽ ብሎ ይላታል። ከዛንን እንግዲህ ከዛንን ኡርጉም ነሽ ብሎ ይላታል። ከዛንን እንግዲህ ለአንተ ብዬ ነው እኔ እሷ ደግሞ ደጋግማ እንግዲህ እባክን እኔ ልጅ እንደዚህ አትሁን፣ እኔ እኮ ለአንተ ህይወት ለመስጠት ብዬ ነው ብላ ትለዋለች። ከዛንን እንግዲህ እባክን እያለች ትለምነዋለች። ከዛ እሱ እንዳትጠግኝ ብሎ ይላታል። ከዚህ በኋላ እንግዲህ ላንቺ ያለኝ ፍቅርና ላንቺ ያለኝ አብርኮት በዚህ ላይ አበግቶታል። እኔ ያንቺ ልጅሽ አይደለውም። ስለዚህ ከዚህ በኋላ አንቺ ለኔ እንደ ድንጋይ ነኝ ብላ ትለዋለች። ከዛ በቃ ሊቀቅኝ ብሎ እንግዲህ ይቅርታ አርግልኝ ብለ ጉልበት ከዚህ በኋላ አላቅሽም፣ ከዚህ በኋላ አልደርስ እንግዲህ አላቅሽም ብሎ ይላታል። በብር የገዛሽውን ልጅ እንግዲህ በዚህ ላይ አብቅቷል ብሎ ይላታል። ከዛን እንግዲህ በጣም ተናዶ እንግዲህ እየወጣ ከዛ ወይዘሮ አልማዝ እንግዲህ ካሌብ ምን ነው እንግዲህ እየወጣች ከቤቱ እየወጣ ሳለ ከዛ ቤዛ ደግሞ ታገኘዋለች። ከዛ ቤዛ ደግሞ ምን ሆነ ነው ካሌብ ስላ ትለዋለች። ከዛ እናንተ እንዴት መጥፎ ሰው ናቸው? ከዛንን እናንተ ምን አይነት መጥፎ ሰዎች ናችሁ? እንዴት ይሄንን የረከሰ ህይወት ይዛችሁ ትኖራላችሁ? ብሎ ይላታል። ከዛን ካሌብ ስለምንድን ነው
ስለምንድን ነው የምታወራ? ካለ በእናት አዳምጠኝ፣ ልቤ እንደተሰበረ አውቀዋለሁ። ስለዚህ እኔ እንግዲህ ለአንተ ብዬ ነው እንግዲህ እቺ የያዘችውን ወረቀት ይዛ ለምንድን ነው ራሴን የምትጎዳው ብላ ትለዋለች። አንቺ ሴጣን ለአንተ ብዬ ነው አትበይኝ ትላታል። ስለዚህ እኔን ደቂቃ ከገዛችሁ ስለዚህ እኔን በሴራ ከገዛችሁኝ ወደ እንግዲህ አሁን ደግሞ በሴራ አሁን ደግሞ ህይወቴ ከነጠቃችሁኝ በኋላ አሁን ደግሞ ፍቅሬ ልትነቅጥቁኝ ነው ወይ ብሎ ይላታል። ስለዚህ ብሎ ይላታል። ስለዚህ እንግዲህ ቤዛ ደግሞ እኔ እኮ ካሌብ ከአንተ ጋር ነው ያደግኩት፣ ታማኝና እውነተኛ እኮ እኔ ነኝ ብሎ ትለዋለች። ከዛ እሷ ደግሞ እንደዚህ እኔ ብቻ እጅ እኮ እንግዲህ እጅ ያሴረችው ሴራ አይተኛን ትጠላናለች ወይ ትጠላናለች ወይ ብላ ትለዋለች። እንግዲህ ከዛንን እንግዲህ እሱ ደግሞ ከዚህ በኋላ ሁለታችንም እንግዲህ አይናቸውን ማየት አልፈልግም ብሎ እንግዲህ ያስጠነቅቃታል። ከዛንን የቆሸሸ እንግዲህ የቆሸሸውን ስራችሁን ይዛችሁ ከዚህ ጋር ጥፉት ብሎ ይለት አሁን እንግዲህ ከዛንን እንግዲህ ቤዛ ደግሞ እንግዲህ ከደሊላ ጋራ ከዛን ቆይ አሁን እንግዲህ ደስ አለሽ አይደለም ወይ ህይወታችን ካበላሸሽ ወደ ብላ ትላታለች። ከዛንን እንግዲህ እኔ ውሸት እያወራው ሳይሆን እውነት እያወራው ነው። ስለዚህ እንግዲህ የእናንተ የተቀበረ ተንኮላችሁ ነው እየወጣ ሁሉም ሰው እንግዲህ የዘራውን ነው የሚያጭደው ብላ ትላታለች። ከዛን እንግዲህ እናንተ ደግሞ እንግዲህ ዛሬ ደግሞ እናንተ የዘራችሁትን እንግዲህ መርዝ የምትቀስሙበት ቀን ነው ብላ ትላታለች። ከዛን አትፎክርብኝ እባክሽን፣ እንግዲህ ጫወታ ገና አላለቀም። እንግዲህ አሁን ካሌብ ስሜት ውስጥ ስለሆነ ነው እንጂ አንቺ መቼም ቢሆን አያምንሽም ብሎ ይላታል። ከዛ እንደውም እንግዲህ አንቺ ነች ከዚህ ቤት የምትወጪ ብሎ ይላታል። ከዛን አይ ቤዛ ራስሽን አታታልይ፣ ጨዋታው እንግዲህ በዚህ ተጠናቋል። እንግዲህ የሰራችሁት ስራ ሁሉ ጭንብላችሁ ወርቋል ብሎ ትላለች። ከዚህ እኔና እማዬ እኮ ለካሌብ ያደረግነው ነገር አቅም ብለሽ ነው ብላ ትለዋለች። ከዛን ቆይ አንቺ ከየት የመጣሽ አላፊና ገዳሜ ነሽ? እድሜ ልካችን የገነባውን ነገር በአንድ ቀን የምታፈርሺ ብላ ትለሽ። ከዛን አንቺ ራስሽ ነሽ ከዚህ ቤት የምትወጪ ትላታለች። እንግዲህ ደሊላ ደግሞ ከዚህ በኋላ በሴራና በጠንቆላ የምትገዙት ህይወት የለም ብላ ትላታለች። ከዛን እንግዲህ ከዚህ በኋላ እውነቱ ወጥቷል። እንግዲህ ከዚህ በኋላ እንግዲህ ከአንቺ ጋር መከራከሪም ሆነ ከአንቺ ጋር ከዚህ ጋራ ምንም አይነት ነገር ከዛንን እንግዲህ ልታልፍ ስትል ትይዛታለች። እሷ ደግሞ ከዚህ በኋላ የትም አትሄጂም እንግዲህ እዚሁን ተሳሰባለች ስትላት ልቀቅኝ፣ እኔ ከእናንተ ጋራ የሚሰራ ተንኮል ወይም ደግሞ የለኝም ብላ ትላታለች። ከዛንን እንግዲህ ከዚህ በኋላ ቆጥታችሁ ሰብስባችሁ ከዚህ ቤት ውጡ ብላ እንግዲህ ደሊላ ትሄዳለች። ከዛንን እንግዲህ ደሊላ ደግሞ ደንግጣ የምታደርገውና የምትይዘው ነገር ጠፍቶባት ከዛንን እንግዲህ እየጮች ነበር። ወይዘሮ አልማዝ ደግሞ እንግዲህ አምላኬ ሆይ ምንድን ነው ያደረግኩት? እንግዲህ የገዛ ልጄን እንግዲህ በራሴ ጊዜ ነው ያጣሁት። እኔ ለምንድን ነው እኔ እኮ እውነትም ክፉ እናት ነኝ ትለዋለች። ልጄ ካሌብ እኮ ከዛ እንግዲህ እኔ ካሌብ እኮ አንቺን ካሌብ አንተን እኮ ማጣት አልፈልግም ነበረ፣ እኔ ጨካኝ እናት ነኝ እያለች እንግዲህ እራሷን እያደረገች እንግዲህ እያወራች ነበር። እኔ እኮ ከውሸትና ስለዚህ ሁሉም ነገር እኮ አስተካክዬ ትለዋለች። ከዛንን እንግዲህ
እናት አልባ አድርጌ አሳደግኩ እኔ ነኝ ጥፋተኛ እያለች እንግዲህ እያለቀሰች ነበረ። ከዛን እንግዲህ ቤዛ ደግሞ ትመጣ ቤዛ ደግሞ መጣችና እንግዲህ ወይዘሮ አልማዝን ከዚህ በኋላ እማዬ ሁሉም ነገር አብትክተዋል፣ እንግዲህ ያቺ ደሊላ ሁሉም ነገር እንግዲህ ለካሌብ አሳይተዋለች ትለዋለች። ስለዚህ ሁሉም ነገር ከዚህ ቤት ተባረረናል፣ አብቅቷል፣ ቤዛ አልቋል። ከዚህ በኋላ አዎ ቤዛ ሁሉም ነገር አልቋል ብላ ትላታለች። ከዛን ምን ማለት ነው አልቋል? ጊዜ ቆመች ታለቅሻለሽ እንዴ ብላ ትላታለች። ከዛን አሁን ሄደን የሆነ ነው መፍትሄ መፈለግ አለብን ብላ ስትላት ተይኝ ቤዛ፣ ስለዚህ በኋላ አታናግሪኝ፣ ስለዚህ አታናግሪኝ ተይኝ ትላታለች። እንግዲህ ህይወቴ ሙሉ የገነባውት ውሸት እንግዲህ ዛሬ ፈርሷል ብላ ትላታለች። ከዛን አሁን እንግዲህ እጅ የምንሰጠብ እንግዲህ ከዛ እሷ ደግሞ እጅ የምንሰጥበት ጊዜ አይደለም፣ አሁንም እንግዲህ ካሌብን ድጋሜ ማሳመን እንችላለን ብላ ስትላታለች። ከዛንን እንግዲህ አልፈልግም በቃ ውጪልኝ፣ አንቺ ነሽ ይህን ሁሉ ሴራ የፈጠርሽው ብላ ትላታለች። ስለዚህ ከዚህ እንግዲህ እስከ ዛሬ ድረስ ራሱ ለአንቺ ብዬ ነው የልጄን ልብ የሰበርኩት፣ አሁን ቀጥ ብለሽ ውጪልኝ ብላ ትላታለች። ውጪልኝ ትላታለች። ከዛን እንግዲህ እሷን ከቤት ታባርራታለች። ከዛን እንግዲህ ካሌብ ደግሞ ወደ ውስጥ ይገባና ቆይ ይሄ ነገር እንዴት ሊሆን ቻለ? እንግዲህ ሙሉ ህይወቴ የውሸት ነበረ ማለት ነው። ቆይ ታዲያ እንዴት ሊሆን ቻለ? እኔ ሲጀመር እኔ ራሱ ማነኝ? ቆይ ብሎ እንግዲህ ራሱን ይጠይቃል። እናቴ ማናት? አባቴስ ማን ነው? ቆይ ታዲያ እኔ ማነኝ? ቆይ የተገዛ ካሌብ ወይስ ደግሞ ምንድን ነው ብሎ ይላል። ስለዚህ ህይወቴን በሙሉ መና እየቀራ ነው። ስለዚህ ደግሞ ቆይ ሁሉም ነገር እንግዲህ ተበላሽቷል። እናትን ብዬ የጠራዋ ሴት ክፉ ነጋዴ እንደሆነች አላቅም ነበር። እንግዲህ ቆይ እኔ ማነኝ እንግዲህ እያለ ቁጭ ብሎ ብቻውን እየተንሰለሰለ ነበረ። ከዛንን እንግዲህ እንደዛ እየተንሰለሰለ ምን ብዬ ነው እኔ ራሴ ምን ብዬ ነው የሚጠራ ብሎ እንግዲህ ራሱ ጋር እየተወያየ ነበረ ቁጭ ብሎ። እንግዲህ ከዛንን ቆይ ምንም እንግዲህ ማንነቴን ራሱ የማላቅ ሰው የተገዛ ሰው ልበል ወይስ ደግሞ የተገዛ ካሌብ ልበል እያለ እንግዲህ እያደጋግሞ እያምሰለሰለ ሳለ ከዛንን እንግዲህ ደሊላ ትመጣለች። ደሊላ ደግሞ ካሌብዬ ምን ሆነ ነው ራስን አትጉዳ ብላ ትለዋለች። ደሊላዬ ብሎ እንግዲህ ራሷ ላይ ይተኛባታል። ከዛንን ህይወቴ ሁሉ የተመሰቃቀለ ነው ሁሉ እንግዲህ ምድር እንግዲህ ተከፍታ ብትውጠኝ ራሱ ዛሬ ደስ ባለኝ ነበረ ብሎ ይላል። የእውነት ለመናገር እንግዲህ ለረጅም አመት እንግዲህ እናቴ ናት ብላችሁ ስትንከባከባችሁና ሁሉም ነገር ስታሳያችሁ ቆይታ በስተ መጨረሻ እናታችሁ እንዳልሆነችና በብር እንደተገዛች ብታውቁ እናንተ ብትሆኑ በካሌብ ቦታ ብትሆኑ ምን ታደርጋላችሁ? የእውነት ለመናገር እንግዲህ ይሄን ነው ማደርገው ብላችሁ እንደማታስቡ በጣም ከባድ ነው የሚሆነው። ለጊዜ ግን እኛ ራሳችን እንግዲህ በቀላሉ ከወሰርን ምን ችግር አለው ታዲያ? ትክክለኛ እናቴን ካገኘው ልንን እንችላለን። እንግዲህ ለምን ቢባል እንግዲህ በምንም ታምር ቢሆንም እንግዲህ የትኛውም እናት ብታገኙ፣ ነገር ግን ምንድን ነው የሚሆነው መቼም ቢሆን እንግዲህ ልትለምዱት ወይም ደግሞ ሰው ቤት ራሱ ሰው ሲገባ ካለመደና ወዴት እንደሚንቀሳቀስ እንግዲህ ግራ ሲገባው በጣም ነው እንግዲህ የሚጨነቀው። እንግዲህ ይሄኛው ደግሞ እናታችሁ ያልሆነችው እናቴ ናት ብላችሁ ስታቅፉ እንግዲህ በአቅፋችሁ አድጋ ሁሉም ነገር ስታደርጉለት አድጋ ከዛንን እንግዲህ እንደዚህ አይነት ህይወት ሲፈጠር በጣም ይከብዳል። እንግዲህ የእውነት ለመናገር እንግዲህ ደሊላ እንግዲህ ሁሉም አንተ
ከዛንን እንግዲህ እንደዛ እያላት ሳለ እንግዲህ ደሊላ ደግሞ አንተ እኮ ምንም ነገር አላጠፋም ካሌብ ትለዋለች። ከዛ እንግዲህ እንዴት ደሊላ ህይወቴን በሙሉ እኮ ሲጫወቱብኝ ነበረ ብሏለ። እናቴ የምላት ሴት እኮ በገንዘብ ነበረ የገዛችኝ ብሎ ይላታል። ከዛ እንግዲህ አውቃለሁ እኮ እንግዲህ እሷም ደግሞ አውቃለሁ ህመሙ እኮ በጣም ከባድ ነው ብላ ትላለች። ከዛን እንግዲህ ከዚህ በኋላ እውነቱ ወጥቷል። ስለዚህ እንግዲህ በውሸት ውስጥ ታስራ አትኖርም ትለዋለች። ከዛንን እሺ ደሊላ እኔ ማነኝ? እናቴ ማናት? አባቴስ ማን ነው ብሎ ይላል። ከዛንን እንግዲህ ህይወቴ በሙሉ እኮ ግራ የገባው እንግዲህ ከዛንን አሁን አንተም ቅንና ደግነት ያለ ሰው ነው፣ እውነተኛ እናትንም ደግሞ እንፈልጋለን ትለዋለች። ከዛንን እንግዲህ አዜብን ፈልገናት እውነተኛ እናትን እንፈልጋታለን ብላ ትላታለች። ከዛንን እንግዲህ አጠገቤ የነበሩ ሁሉም ሰዎች እንግዲህ ጠላቶች የነበሩ፣ አንቺ ግን እውነቱን አወጣሽ ደሊላዬ ብሎ ይላታል። ከዛን እንግዲህ አንቺ ባትኖሪው ኖሮ እንግዲህ ህይወቴን በሙሉ ታውሬ ነበረ መኖር ነበረ ትለዋለች። ከዛንን እንግዲህ አንተ ጠንካራ መሆን አለብህ፣ እኔ ሁልጊዜ ካንተ ጋር ነኝ ትለዋለች። ከዛ ይህንን ክፋትና ይህ ህይወት እንግዲህ የመጀመሪያ ፈተና እንጂ የመጨረሻ አይደለም ትለዋለች። ከዛንን አመሰግናለሁ ደሊላይ ትለዋለች። ከዚህ በኋላ ከዛንን እንግዲህ አመሰግናለሁ ደሊላዬ፣ እኔ ከዚህ በኋላ አንቺን ብቻ ነው የማምንሽ ብሎ ይላታል። ከዛንን እንግዲህ እንደዛ ብሏት እሺ በቃ ተረጋጋ ብላ እንግዲህ እያረጋገችው ነበረ ቤዛ እንግዲህ። ከዛንን እንግዲህ ወይዘሮ አልማዝ እንግዲህ ደሊላ ታገኛትና አንድ ጊዜ ላናግረው ትላታለ። ከዛንን እንግዲህ ደሊላ እባክሽን ለአንድና ለመጨረሻ ጊዜ ካሌብ እንዳናግረው ትላትላለች። ከዛንን አልፈልገውም ስለዚህ ልቤ ተሰብሯል ብሎ ትለዋለች። ከዛንን እንግዲህ አይፈልግሽም እሱ ከዛ እንግዲህ ወይዘሮ አልማዝ ለደሊላ አንቺ ላይ የበደልኩትን ሁሉ ይቅር በይኝ ብላ ትላታለች። ከዛንን እንግዲህ እሺ ሂጂ ከዚህ ጋር ብላ ትላታለች። ከዛንን እንግዲህ ቤዛ ደግሞ እማዬ እኔ ከዚህ በኋላ እቃዬ መሰብሰብ አለብኝ ከዚህ መሄድ አለብኝ ብላ ስትላትም ከዛንን አይ አንቺ እዚህ ቆይ እኔ ነኝ የሚሄደው ብላ ስትላትም እኔን ምን ጭምር እኮ ነው ሂጂ ብሎኛል ብላ ስትላት አይ አንቺ ከካሌብ ጋራ ብዙ ነገር እኮ አሳልፈሻል፣ ስለዚህ እዚህ መቆየት አለብሽ፣ እኔ ነኝ የሚሄደው ትላታለች። ከዛን እኔ እንግዲህ ቤዛ እማዬ አንቺ የሌለሽበት ህይወት እንዴት እኔ እዚህ መቆየት ይችላለሁ ስትላትም እንግዲህ ጠንክሪ፣ እኔ ሄዳለሁ፣ የሰራሁት ስራ ደግሞ ዋጋዬን ይቀበላለሁ፣ አንቺ ደግሞ እዚህ መቆየት አለብሽ ትላታለች። ከዛ እንደዛ ስትላት እንግዲህ እሷም ደግሞ ቆይ እንዴት ነው የማደርገው? ደሊላ እኮ አለች። ስለዚህ እንግዲህ ደሊላ እያለች እንግዲህ እኔ በምንም ታምር እኔን ሊያይ አይፈልግም ትላታለች። ከዛ እንደዛ ስትላት ጊዜ ከዛ እንግዲህ እንደዛ ስትላት ጊዜ ከዛን ቆይ እማዬ አሁን እንዴት ነው የማደርገው ሁሉም ነገር ስትላት የመጨረሻ ምክሬ ነው። ስለዚህ እንግዲህ የመጨረሻ እድልሽን ሞክሪ። እንግዲህ ከዚህ አሁን እንግዲህ እሱ ስለተናደደ ነው። ከዛ ሲረጋጋ እንግዲህ ሁሉም ነገር መተው አይቀርም። ስለዚህ እንግዲህ ብላ ትላታለች። በቃ እሺ እማዬ ትልና ከዛንን እንግዲህ ደሊላ እንግዲህ ኩሽና ውስጥ ቆማ ውሃ የጠጣች ሳለ ወይዘሮ አልማዝ ትመጣለች። ወይዘሮ አልማዝ ስትመጣ ወይዘሮ አልማዝ አልሄድሽም ሆይ እስካሁን ድረስ ካሌብ ቢያይሽ እኮ በጣም ይናደዳል ብላ ስትላት አዎ ሊሄድ ነው፣ ነገር ግን እቺን ነገር
ስለዚህ እቺን ነገር ሊሰጥሽ ነው ብላ ትላታለች። ከዛ ይሄ ደግሞ ምንድን ነው ስትላት ይሄ የእውነተኛ የካሌብ ቁልፍና እናቱ እህቱና እናቱ እንዲሁም ደግሞ አዜብ አደራሻ ነው ብላ ስትል እንግዲህ ቁልፍ ትሰጣታለች። ከዛንን እንግዲህ አሁን እዚህ ጋ ነው እንግዲህ ትልቁ ጫወታ ያለው። ወይዘሮ አልማዝ እንግዲህ ድጋሜ ጫወታ እንዳልተጫወተች እንግዲህ ምንም አይነት እርግጠኛ አይደለንም። እዚህ ጋም እንግዲህ ጫወታ የተጫወተች ይመስለኛል። እንግዲህ እውነተኛ እናቱን ሳትሆን እንግዲህ ሌላ ደግሞ ይሄንን ሀብት ሊወርስ የመጣ ሰው ያመጣች ይመስለኛል። ነገሮቹ ሲጋለጡ እንግዲህ ኋላ ላይ የምናይ ይመስለኛል። አሁንም እንግዲህ ደሊለን በዚህ በኩል አድርጋ እንግዲህ እሷ ናት ከእናቴ ጋር ያገናኘችው። ይሄንንም ደሊላን እንግዲህ ከዚህ ሴራ ጋር ለመገናኘት የፈለጉ ይመስለኛል። እንግዲህ እስቲ ወደፊት እንግዲህ እውነቱና እንዳሁኑ ደግሞ ጭንብላቸው ሲወርቅ የምናይ ይሆናል። ከዛንን እንግዲህ ይሄንን ሁሉ እስከ ዛሬ ድረስ ስለዚህ እንግዲህ እስከ ዛሬ ድረስ አንቺ ይሄንን ሁሉ እውነት እያወቅሽ ነው ወይ ዝም አልሽው ብላ ትላታለች። ከዛ እሷም ደግሞ ከዚህ ለካሌብ እደርስበት ስለዚህ ቃል እገባልሻለሁ እናቱንም እህቱንም ሁሉንም አገናኝቼ ከዛንን ቃል እገባልሻለሁ ትላታለች። ከዛንን እንግዲህ እንደዛ ስትለ ደሊል ስለዚህ እውነት እንግዲህ ደሊላ እኔ ካሌብ ለአንቺ ለመስጠቴ በጣም ደስተኛ ነኝ ትላታለች። ከዛንን እንግዲህ ከዛ እሷ ትስቃል። ከዛንን እንግዲህ ቤዛ ደግሞ ካሌብ ጋር ትመጣና ከዛንን እንግዲህ ካሌብ ጉፈኛ ይጮህባታል። አንቺ ሴት ከዚህ ውጭልኝ ብዬሻለሁ፣ አይንሽ ማየት አልፈልግም ይላታል። እባክን ካሌብ አንድ ጊዜ አዳምጠኝ ትለዋለች። ከዛንን እንግዲህ ልብ ምን ያህል እንደተጎዳ እንግዲህ ምን ያህል እንደተጎዳ አውቃለሁ። ስለዚህ ትለዋል። አታውቅም ነበር ይሄው አንቺና ያቺ እናት እንግዲህ የሰራችው ስራ አታውቅም ነበረ እንዴ? ስለዚህ ህይወቴን በሴራ አጥራችሁ በአሻንጉሊት እንደ አሻንጉሊት ስትጫወቱብኝ ነበረ ብሎ ይላታል። ከዛንን እንግዲህ እሱም ደግሞ እባክን ካሌብ እንደዚህ አትሁንብኝ፣ እኔ እኮ አብሬክ ነው ያደግኩ ብለት ስለዚህ ህይወቴን ሙሉ እኮ እየሰጠሁት ለአንተ ነው ትለዋለች። ከዛንን እሱ ደግሞ ከዚህ በኋላ ዞር በይልኝ፣ ስለዚህ ከዚህ ፊት ለፊቴ ዞር በይልኝ ብሎ ይላታል። ደሊለም ከዛንን እንግዲህ ቤዛ ደግሞ እኔ እኮ እውነት እላለሁ ለአንተ ያለኝ ፍቅር እኮ የእውነት ነው። ያቺ ተረገመች ደሊላ መታን ነው እንግዲህ ሁሉን ያበላሸችው ትላለች። እባክን እሷን አትመነ። ከዛንን እንግዲህ እሱ ደግሞ አንቺና እማዬ የሰራችሁት ሴራ ይበቃኛል ብሎ ይላታል። ከዚህ በኋላ የምትረጩት መርዝ ይበቃኛል ብሎ ይላታል። አይደለም ካሌብ ከዛንን እንግዲህ አይደለም ካሌብ እኔ ላንተ ያለኝ ፍቅር እኮ የእውነት ነው። ስለዚህ እንግዲህ ያቺ ደሊላ መታ ነው ነገሮቹን የበተነችው ትለዋለች። ከዚህ እሷን አትመናት እያለች ድጋግም ከዛንን እንግዲህ አንቺ ከዚህ በኋላ ምንም አይደለሽም፣ ይሄንን የቆሸሸ ማንነታችሁን ይዛችሁ ከዚህ ቤት ውጡልኝ ብሎ ይላታል። ከዚህ እባክን ካሌብ እባክን እንደዚህ አጨክንብኝ፣ አንድ እድል እንኳን ከዚህ በኋላ አንድ እድል እንኳን አልሰጥሽም። እንግዲህ ከዚህ በኋላ እዚህ ከቆየሽ በእጄ ነው የምትጠፊ ብሎ ይላታል። ከዛንን ውጭልን ብሎ ይላታል። ከዛንን እንግዲህ ውጭልን ብሎ ከቤት ያባርራታል። ከዛንን እንግዲህ ደሊላ ደግሞ እንግዲህ ምግብ ይዛ ትመጣለች። መጨነቁን አቁምና ምግብ ብላ ትለዋለች። ስለዚህ እንግዲህ እኔ ምንም መብላት አልፈልግም፣ ምግብ መብላት አልፈልግም ትለዋለች። ከዛ እባክህን ካሌብ እንደዚህ ራስን አትጎዳ፣ እችን ትንሽ ምግብ ብላ ብላ እንግዲህ ደሊላ ትለምነዋለች። እባክሽን ደሊል
ከዛንን እንግዲህ በዚህ ሰዓት ምንም አይነት ምግብ መብላት አልፈልግም እባክሽን ተይኝ ብሎ ይላታል። ከዛንን እንግዲህ እንደ ህይወቴ እንደዚህ ተናግቶ ምኑን ነው ምግብ የበላሁት? ምንም መግባት አልፈልግም ብሎ ይላታል። ስለዚህ አውቃለሁ እመሙ እንግዲህ እመሙ ከባድ ነው አውቃለሁ፣ ካልበላሁ እንዴት ነው የምትጋፈጠው ብላ ትለዋለች። ከዛ እንግዲህ እንደዛ ስትል እባክህ ለኔ ከዛንን እንግዲህ እሱ ደግሞ ለአንቺ ያለኝ አብክሮት ታውቃለሽ አይደለም? እኔ በዚህ በኩል በዚህ ሰዓት እንግዲህ እኔ ራሴን ራሱ መሸከም አልችልም ብሎ ይላታል። እባክህ አታስገድኝ ብሎ አላስገድድም። ስለዚህ ቢያንስ ከዛንን እንጌ ቢያስ እኔ አጠገቢ እንዳለው አትርሳ። እንግዲህ ጉልበት ሊኖር ይገባል፣ አዲስ መንገድ መጀመር አለብህ ትሏለች። እንግዲህ በቃ እዚህ አስቀምጪውና ለመብላት እንግዲህ እሞክራለሁ አመሰግናለሁ ብሎ ይላታል። ከዛ እንግዲህ ደሊላ ደግሞ እየወጣች ሳለ በር ላይ ቆማ ታገኘ። እንኳን ደስ አለሽ፣ ሁሉም ነገር ተሳክቶልሻል። ስለዚህ ሁሉም ነገራችን እናጠቀሽ እንግዲህ ካሌብንም ደግሞ ከኔ ወሰድሽው ብላ ከዛንን እንግዲህ እንደዛ ስለዚህ እንግዲህ አሁን ቤዛ እውነቱ ስለወጣ ነው አይደለም? ስለዚህ የእናንተ ሴራ የእናንተ እቅድ ስለተበላሸ በጣም ደስ ብሎኛል ትላታለች። ደግሞ እንግዲህ ይሄ የኔ እድል አይደለም ስትላት እንግዲህ የኔ ድል ሳይሆን የእናንተ የክፉ ሴራችሁ ድል ነው ብላ ትላታለች። ከዚ አንቺ ማስለውሽ ነው እንግዲህ አንቺ ማስለውሽ ነው ስለ እኔና ስለ እኔ ክፋት የምታወሪ? እኔ እንግዲህ ይሄንን ቤትን እንግዲህ እየሰራ ነው እኔና እማየነን ብላ ትላታለች። ከዛ እኔን እንግዲህ እዛ እንደዛ ስትላት ጊዜ ማስለም ካሌብ እንግዲህ ከዛንን እንግዲህ ወይዘሮ አልማዝ መታ ይቅርታ ስትጠይቀው ከዛንን እንግዲህ አይ እኔ በዚህ ሰዓት መጥተሽ ይቅርታ የምትጠይቂኝ አፍሽን ትንሽ እንኳን አይሰቀጥጥሽም ይላታል። እንግዲህ ወይዘሮ አልማዝ ሻንጣውን አዘጋጅታ እየወጣች ሳለ ቤዛ ደግሞ እጇን ትይዝና እማዬ እባክሽን ጥለሽኝ አትጂ፣ እንዴት ብለሽ ለዚች ልጅ ጥለሽኝ ትሄጃለሽ ብላ እጇን ይዛ እየለመነቻት ነበረ። እንግዲህ ቤዛ ደግሞ ትደውል እንግዲህ ደሊላ ትደውልና እንግዲህ የእናንተ ቤዛ እንግዲህ ካሌብን የምትፈልጉት አይደላችሁም ወይ? ስለዚህ እንግዲህ ከዚህ በኋላ እሱ ዝግጁ ነው ማምጣት ትችላላችሁ ብላ ትለዋቸዋለች። ከዛንን እንግዲህ ሁሉም ነገር ካዘጋጀ ወዲህ ከዛንን እንግዲህ እናትየው ትመጣና ከዛንን እንግዲህ ትመጣና ከዛንን ልጄ ብላ እንግዲህ ታቅፋታለች። ከዛንን እንግዲህ ቤዛ በጣም ደንግጣ እያየቻቸው ነበረ። ከዛንን እንግዲህ ሁለቱ እየተፋጠጡ ልጄ እባክህን ይቅርታ አድርግልኝ፣ ይሄን ሁሉ አመት እንግዲህ ሳልፈልግ አልቀራውም፣ ነገር ግን እንግዲህ የት እንዳለ ብቻ ነው ግራ የገባኝ ብላ ትለዋለች። ከዛን እንግዲህ እሱ ደግሞ አንቺ ምንም አላጠፋሽም ችግር የለውም ብላ ይላታል። ከዛን እንግዲህ እቺ መልካም ልጅ ናት ያገናኘችን ብሎ ሲል እንግዲህ ይነግራታል። ከዛ እንግዲህ ደሊላን እንግዲህ አይቶ በጣም ደስ ይላል ልጄ ምንድናት ብሎ ይላታል። ከዛንን እንግዲህ ቤዛ ትባላለች ብሎ ይላታል። ቤዛ ነኝና ሰላም በይኝ እንጂ ብሎ ይላታል። ከዛንን እንግዲህ ቤዛ ደግሞ እንደምንም ብላ ጎቶት ብላ እንግዲህ ሰላም ትላለች። ከዛንን እንግዲህ በግልምጫ እንግዲህ ወደ ላይ ፎቅና ታች እንግዲህ የሆነች እንግዲህ ደሊላ በጣም ነው ማመሰግነው። እንግዲህ አንተ ባትኖር ኖሮ እንግዲህ ከዛንን እንግዲህ እውነት አይወጣም ነበረ፣ ህይወቴ በመደዳ እንግዲህ በጨለማ ነበረ ሲኖር የነበረ ብላ ትላታለች። ከዛንን እንግዲህ እንደዛ ስትላት ጊዜ እንደዛ ስትለው እንግዲህ ችግር የለውም በቃ
ከዚህ በኋላ እንግዲህ ምንም ችግር የለም አንተ ሄዳ አልቆልሃል፣ ከዚህ በኋላ እረፍ በል ብላ ትለዋለች። ከዛን አይኔ ውድ ብላ እንግዲህ ካሌብን ታቅፋለች። እንግዲህ የካሌብ እናትና ከዛ ደሊላ ደግሞ ሁለቱ እያያዙና ከዛ ቆይ አንቺ ማስለውሽ ነው እየገላማሽኝ የምትሄጂው ብላ ትላታለች። ከዛ አንቺ ማስለውሽ ነው መንገድ የምትዘግብኝ ብላ ስትላትም የውልሽ ከዚህ በኋላ ተጠንቀቂ፣ ከኔ ጋር መሳፈጥ ምን እንደሆነ አሳይሻለሁ ብላ ስትላት ከዛንን እንግዲህ አሳልፈኛ ሆኑ ብላ ስትላት ኤላፊ እንግዲህ በሰላም ማለፍ ከቻልሽ ብላ ስትል እንግዲህ እግሯን ትጣልፍና መሬት ላይ ዘጭ ታደርጋታለች። ከዛንን እንግዲህ በዚህ ነበረ ድራማ የተጠናቀቀ። ስለተከታተላችሁኝ አመሰግናለሁ።